በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትገኙ ውድ የእግዚአብሔር ቤተሰቦች ዛሬም እንደተለመደው የሁለተኛ ዓመት አራተኛ ሳምንት ወረብና ትርጓሜ ይዘን መጥተናል። ከኛ ጋር ቆይታ እንድታደርጉ በአክብሮት እንጋብዛችኋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም ያላችሁ እግዚአብሔር ቤተሰቦች እንደምን ሰነበታችሁ? አሜን። የአምላካችን ስሙ የተመሰገነ ይሁን። እንግዲህ በባለፈው አንደኛ እሑድ፣ ሁለተኛ እሑድ፣ ሶስተኛ እሑድ ባጭሩም ቢሆን ወረቡንና ማብራሪያ ባጭሩ እያየን መተናል። ዛሬም እንደተለመደው የአራተኛ ሳምንት መርሐ ግብር መሪው እንዳስተዋወቀን ወረቡን እንልና ከዚያ ወደ ማብራሪያው እንሄዳለን ማለት ነው። ተመስልህ እምኪ ማርያም ዕለተ ሣልስተ ወራበይተ ትመስልም ትመስልህ እምኪ ማርያም ዕለተ ሣልስተ ወራበይተ ትመስልም ዘወለደ ጽጌ 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 ወፀሐየ ዓለም ዘወለደ ጽጌ 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 ወፀሐየ ዓለም። አሁን ደግሞ ትርጓሜውን ለምዕመናንና ለኛ ያደርሱልን ዘንድ ትመስል እምኪ ማርያም ዕለተ ሣልስተ ወራቢተ ዘወለደ ጽጌ ወፀሐየ ዓለም ብሪተ። ትመስል እምኪ ማርያም ዕለተ ሣልስተ ወራቢተ። እመቤታችን ቅድስት ድንግል ማርያም ሆይ እናትሽ ቅድስታና አበባን ያስገኘች ሶስተኛይቱን ቀን ማክሰኞን የምታበራ የዓለም ፀሐይ ያስገኘች አራተኛይቱን ቀን ሮቡን ትመስላለች። ወካይበ ትመስል ሳቢተ ዕለት። ዳግመኛም ሰባተኛይቱን ቀን ቀዳሚትን ትመስላለች። እስመ ፈረየት ኪያኪ ተአምረ ግዛን ሰንበተ እለ በሰማይ ወምድር ዘኮንኪ ዕረፍት። በሰማይና በምድር ላሉ ፍጥረታት የዕረፍት የነጻነት ምልክት አንቺን አስገኝታለችና አፍርታለችና ማለት ነው። እንግዲህ ጥሬ ትርጉሙ ወደ ምስጢር ስነድ እንግዲህ ሶስተኛይቱን ቀን ማክሰኞን እናትሽ ትመስላለች፣ አራተኛይቱን ቀንም ሮብን እናትሽ ቅድስታናን ትመስላለች ማለት እንደሚታወቀው እጽዋት የተፈጠሩ ማክሰኞ ነው። በኦሪት ዘፍጥረት ምዕራፍ 1 ቁጥር 11 ላይ እንደምናገኘው ወይ በእግዚአብሔር ለታውቆል ምድር አመልማለ ዘር ዘይዘራ በበዘሩ በዘመዱ ወባሪያሁ። እጽዋት ሁሉ እየወገናቸው ምድር እጽዋትን ታስገኝ ብሎ አምላካችን ባዘዘ ጊዜ የተለያዩ እጽዋት ተገኝተዋልና ያንን መሰረት አድርጎ በምስጢር ማክሰኞን ትመስላለች አለ። ሮብም እንግዲህ እንደሚታወቀው በአራተኛው ቀን በአራተኛው ኬክሮስ
ፀሐይን አስገኝቷል። ወይ እግዚአብሔር ሊያብሩህ ብርሃናት በእግዚአብሔር ብርሃናት ያብሩ ቀንና ሌሊቱን ይለዩ በሰማይ ብርሃናት ያብሩ ብሎ አምላካችን እግዚአብሔር በአራተኛው ቀን ፀሐይን ከዋክብትን ጨረቃን እንደፈጠረ ይታወቃል። ይሄ ምስጢሩ ምንድነው ብለን ስናነሳ በፀሐይን አምላካችን እግዚአብሔር በፀሐይ ይመሰላል፣ ከዚያም በጽዬ ይመሰላል። ፀሐይ ጽርቅ ይለዋል ኢየሱስ ክርስቶስን አንቲ ምስራቅ ወልድኪ ፀሐይ ጽርቅ፣ እሷን በምስራቅ ሲመሰላት እሱን ደግሞ በፀሐይ ይመሰላታልና ፀሐይና አበባን ያስገኘ ከመቤታችን የተወለደ አምላካችን እግዚአብሔር ከመቤታችን ተወልዶ ያና የልጅ ልጅ መሆኑን እንግዲህ በምስጢር ሊቃውንቱ አስቀምጠውልናል ማለት ነው። ያቺ ማክሰኞ አበባን ሮቡ ፀሐይን እንዳስገኘች መቤታችንን አና አስገኝታለች። ከአና ከተገኘችው ከቅድስት ድንግል ማርያም ደግሞ አምላካችን እግዚአብሔር ፀሐይ ጽርቅ ጽዬ ማለት ነው እሱ ኢየሱስ ክርስቶስ መገኘቱን በምስጢር አናን ያነሳል ማለት ነው። ዳግመኛም ሰባተኛይቱን ቅዳሜን ትመስላለች ማለት ሰባተኛይቱ ቀን አምላካችን እግዚአብሔር ስድስቱን ቀን ፍጥረታትን 22ቱ ፍጥረታትን በየወገናቸው ከፈጠረ በኋላ በሰባተኛው ቀን ወባረካ እግዚአብሔር ለዕለት ሰንበት ወይረፈ ባቲ እንግዲህ ዋሃዘ ይግበር አምላካችን እግዚአብሔር ስድስቱን ቀን ፈጥሮ ያችን ቀን ቀደሳት አከበራት። በዚህ ቀንም የፈጠረውን ፍጥረት ሁሉ ጨርሶ አረፈ ተብሎ እንደተነገረ አምላካችን እግዚአብሔር ያችን እሱ እንግዲህ ፍጥረት አልቆበት አይደለም ወይም ደግሞ ድካም ኑሮበት ሳይሆን ለኛ እረፍትን ሲሰጥ ቅዳሜን በወሪቱ ማለት ነው እርሷን ሰጥቶናልና ያቺ የእረፍት የስጋም የነፍስም የእረፍት ቀን እንደሆነች ሐናንም እንግዲህ የእመቤታችን እናትና ከእመቤታችን ደግሞ አምላካችን እግዚአብሔር ተወልዶ የፍጡራን ሁሉ እረፍት አምላካችን እግዚአብሔር ከእመቤታችን መወለዱን ከእመቤታችን የተወለደው አምላካችን እግዚአብሔር ያስገኘች ደግሞ እመቤታችን ስትሆን የእመቤታችንን እናት አሁንም በምስጢር ሊቁ ያደንቃል ማለት ነው። በሰማይና በምድር ላሉ እረፍት የነጻነት ምልክት ብሎ ደግሞ መጨረሻው ያስቀመጠ እንግዲህ እንደሚታወቀው መላእክትና ሰዎች ከፍጥረት ሁሉ ሰው ይበልጣል፣ ከዕለታት ሁሉ ዕለተ ሰንበት ትበልጣለች። በዚህ ቀን እረፍት ያገኛሉ። እርግጥ መላእክት እረፍታቸው ምግባቸው እረፍታቸው ነው። የሰው ልጅ ደግሞ እረፍት የሚያገኝ በዚህ ቀን ነው። ሌሎ ይቀርና አሁን በአጸደ ነፍስ የሚኖሩት ቅዳሜና እሁድን ያከበሩ ከሆነ አርብ በሰርክ ወጥተው ሰኞ በሰርክ ወደ ሲኦል ይወርዳሉ። በምግባር ጸጽ ምክንያት ወደ ሲኦል ይወረዱ ቢኖሩ ማለት ነው። ቅዳሜን የሚያከብሩ እሁድን ብቻ የሚያከብሩ ከሆነ ደግሞ ቅዳሜ በሰርክ ወጥተው እሁድን አክብረው ኋላ ሰኞ ጧት ወደ ነበሩበት ወደ ሲኦል እንደሚወርዱ መጻሕፍት አስቀምጠውልናል። እንዲህ እያሉ ኑረው ኋላ አምላካችን እግዚአብሔር የሚመጣ በዕለተ ሰንበት ነውና በዕለተ ሰንበት እንደወጡ ይቀራሉ። ይሄ ሁሉ የተገኘ ደግሞ በእመቤታችን ከእመቤታችን በተወለደው በፀሐይ ጽርቅ እመቤታችን ደግሞ ያስገኘችልን ሐና ናትና ቅድስት ሐናን እመቤታችንም አምላካችን እግዚአብሔርንም እንዲያስተባብሮ ሊቁ ያድንቃል ማለት ነው። እንግዲህ እንደሚታወቀው ወደፊት ዓለም ካለፈ በኋላ የሰው ልጅና መላእክት ናቸው የማያልፉ፣ ሁሉም ያልፋሉ። አስተዋይ ልቦና ያላቸው ሆነው የተፈጠሩ ሁለቱ ናቸው። ስሙን ቀድሰው ክብሩን እንዲወርሱም የተፈጠሩ ሁለቱ ናቸው። ሌሎች ሁሉ መዋዕታውያን ናቸው፣ ለባውያንም አይደሉ። መጀመሪያም በተፈጥሮ በደመ ነፍስ ነው ያላቸው። እንደኛ ለመላእክት እርግጥ ነፍስ የላቸውም። ለኛ ደግሞ ማትመወት ነባቢት ነፍስ አለን። ለሌሎቹ ግን ደማዊት ነፍስ ነው ያላቸው። ስለዚህ ሁሉም ያልፋሉ። ነባቢት ነፍስ ያለን እኛ የማትሞት አስተዋይ ለባዊት የሆነች ነፍስ አዋቂት የሆነች ነፍስ ያለን እኛና መላእክት በእቺ በዕለተ ሰንበት በአንዲቱ እንግዲህ ወደፊት አምላካችን እግዚአብሔር መጥቶ በዕለተ ሰንበት ነው በዕለተ እሁድ ማለት ነው ይህንን ዓለም የሚያሳልፍ በዚያችሁ በዕለተ እሁድ በአንዷ ቀን ነው የምንኖር ሁለታችን መላእክትና የሰው ልጅ የተፈጠረም ስሙን ቀድሶ ክብሩን ወርሶ ለመኖር ስለሆነ በዚያን ቀን አምላካችን እግዚአብሔር ዓለምን ያሳልፋል። በዚህችው ቀን መላእክትና የሰው ልጆች እያመሰግኑ በዚያችሁ በአንዷ ቀን በዕለተ እሁድ እረፍት አድርገው የሚኖሩ መሆናቸውን ሊቁ እንዲያ አድርጎ አድንቆ አመስግኖ እኛ እንድናመሰግን አድርጎናልና ባጭሩ የዚህ የትመስል ማብራሪያ ባጭሩ ይሄንን ይመስላል ማለት ነው። ቃል ይወስማልን። በመቀጠል እንዘታ ጥፍየን የሚሉልን ይሆናል። ምዕመናን ከዚህ በፊት ያልነው ትርጓሜውን ያሰማነው ቢሆንም በየሳምንቱ ዜማው የተለያየ ስለሚሆን መጀመሪያ ወረውን ይሉልናል ማለት ነው። የዚህ አራተኛው ሳምንት እንዘታ ቅፍዮ ነው የምልላችሁ። ምክንያቱም በየሳምንቱ ይለያያሉ። እንግዲህ ጽየ ቃለ እግዚአብሔር 7 ዓመት አንድ ጊዜ የሚያገኝ ነው ለመኮነ ነው እያንዳንዱና
እንዘ ደግሞ አሁን የተቀየረ ነው። እንዘ ታቀፍዮ እሱ እንላለን። እንዘ ታቀፍዮ ለሕፃንኪ እንዘ ታቀፍዮ አመቤተ መቅደስ ቦ እንዘ ታቀፍዮ ለሕፃንኪ እንዘ ታቀፍዮ አመቤተ መቅደስ ቦ ነይ ርግብየ ምስለ ገብርኤል ፈሶህ ሚካኤል ከማኪ ርህሮ ነይ ርግብየ ምስለ ገብርኤል ፈሶህ ሚካኤል ከማኪ ርህሩ ከበጌሮ ወርቅም ተመሳሳይ ስለሆነ በዚሁ አብረን እንላለን። ከበጌራዋ ጽሮየ ከበጌራዋ ጽሮየ ባህረ ከበጌራዋ ጽሮየ ከበጌራዋ ጽሮየ በንቆሃ ባህረ አክሊለ ጽጌ ማርያም ቀጸላ መንግሥቱ ለጊዮርጊስ አክሊለ ጽጌ ማርያም ቀጸላ መንግሥቱ ለጊዮርጊስ። ይሄ አንጽቶም አጥቆሮም የሚባል አለው። ውድ ተመልካቾቻችን ዝግጅታችን እንደቀጠለ ነው። አሁን ደግሞ ከማህሌተ ጽጌ መጨረሻ የሆነው ዘኔ ስብሐት የሚለውን ወረ
ያሰሙንና ወደ ትርጓሜው እንሄዳለን ማለት ነው። እንግዲህ ተመልካቾቻችን እዚህ ላይ እርግጥ እያልንላችሁ ያለ ነው እኛ ደብር እዚህ አካባቢ የሚቆም በታች ቤት ስለሆነ በታች ቤት ነው። ዘኒ የሚለው በላይ ቤት ከሆነ ዘኒ ብሎ የሚጀምር ነው። እኔ አሁን እያልን ያለ ነው በታች ቤት ወረብ ስለሆነ ምስለላ ጸቡ ዘኒ በላይ ቤት መሆኑን እንዳይረሳ ብዬ ነው። ምስለ ለሐጸቡ አልባሲሆም አልባሲሆሙ በደመ በግኦ ምስለ ለሐጸቡ አልባሲሆም አልባሲሆሙ በደመ በግኦ ከፍለኒ ድንግል ውስተ ባሕረ ማህው ከፍለኒ ድንግል ውስተ ባሕረ ማህው ወደ ትርጓሜው ዘኒ ስብሐተ ወዘኒ ማህሌተ ይህንን ምስጋና ይህንንም ማህሌት ታምርች ጸገየ ወፈራየ ሊተ ታምርሽ ለኔ ምስጋናን አበበልኝ አፈራልኝ ከመ እሰብህ ዳግመ እንዘ ጸውር ጸበርተ ምስለላህ ጸቡ አልባሲሆሙ በደመ በግኡ ድርገተ ውስተ ባሕረ ማህው ድንግል ክፍልኒ ቁመታ ዳግመኛም ልብሳቸውን በበጉ ደም ካጠቡት ጋራ በአንድነት አመሰግን ዘንድ ድንግል በደብረ ማህው መቆምን አድኝ ማለት ነው። ይሄ ወደ ምስጢሩ ስነድ እንግዲህ መጀመሪያ ላይ ዘንባባን ያነሳ ዘንባባ አብርሃም ጠላቶቹን ድል አድርጎ ሲመጣ ዘንባባ ይዞ አምላኩን እግዚአብሔርን ያመስግነዋል። ምክንያቱም ዘንባባ ትምህርተ ኃይል ነው፣ ትምህርተ መዊ ነው፣ የማሸነፍ ድል የማድረግ ምሳሌ ስለሆነ ማለት ነው። እዚያም ይስሐቅን ሲወልድ ዘንባባ ይዞ አመስግነዋል። ይስሐቅ ያዕቆብን ሲወልድ ዘንባባ ይዞ አመስግነዋል። እነ ዮዲትንም ስናነሳ ሆሎፎርኒስን ድል ሲያደርጉ ዘንባባ ይዘው አመስግነዋል። ዘንባባ ድል የማድረግ ምስጢር ስላለው ማለት ነው። እዚህ ላይም እንደምንመለከተው ወደ ይሄንን ዘንባባ ይዤ አመሰግናለሁ ካለ በኋላ ልብሳቸውን በደሙ በግ ካጠቡት ጋራ በአንድነት መቆምን ልብሳቸውን በበጉ ደም ማለት ነው ስንል በጉ የተባለ በግ የተባለ አምላካችን እግዚአብሔር ነው። ቅዱስ ዮሐንስም ነዋ በጉ ለእግዚአብሔር ዛቲ ኃጢአት ዓለም እነሆ የዓለሙን ኃጢአት የሚያስተሰሪ መጣ ብሎ እንደተናገረ ለኛ ቅዱስ ሕርያቆስም ሳይቀር በግ እያሉ ጠርተውታል። በተለያየ መጻሕፍት በግ እያሉ ጠርተውታል። ምክንያቱም እሱ ተሰውቶ ራሱ መስዋዕት ሆኖ ራሱ ሰዋይ ሆኖ ራሱ መስዋዕት አቅራቢ ሆኖ እግዚአብሔር ጋር ስላስታረቀን አስቀድሞም ከእስራኤላውያን ከወሪት በዚያ በግብጽ ሲኖሩ ከግብጽ መቅሰፍት ሞተ በኩር በግብጻውያን ሲታዘዝ ሞተ በኩሩ እስራኤልን እንዳያገኛቸው በግ ሰውተው የበራቸውን መቃን የበጉን ደም ቀብተው እንዲድኑ ታዘዋል። ይህ ማለት እኛም የበጉን ደም ስንቀበል አሸናፊ እንደምንሆን እንደምናሸንፍ ምስጢር ያለው ስለሆነ ልብሳቸውን በበጉ ደም ያጠቡ ብሏል። በበጉ ደም ያጠቡ እነማን ናቸው ስንል በራዕየ ዮሐንስ ምዕራፍ 6 ቁጥር 11 ላይ በራዕየ ዮሐንስ ምዕራፍ 7 ላይ እንደምናገኘው ልብሳቸውን በበጉ ደም ያጠቡ ተብሎ ተገልጾ እናያቸዋለን። ሰማዕታትን ነው። ይሄ ማለት ክርስቶስ አምላካችን እግዚአብሔር ተሰዶም ሰማዕትነትን ባርኮ ለኛ ሰጥቷል። ከዚያም በጲላጦስ ፊት ተገርፎ ሰማዕትነትን እየባረከ እያንዳንዱ በክርስትና ስም መገረፍ፣ መሰደድ፣ የተለያዩ ጽዋቶ መከራ መቀበል ሰማዕትነት ነውና በዚህ ብቻ አላለቀም። ከጲላጦስ ፊት ደሙ እስከሚፈስ ድረስ
ሰቅለውታል፣ ገርፈውታል። ኋላም በቀኖት ተወግቶ በችንካር በቀኖት ተቸንክሮ ደሙ ፈሷል። በጦር ተወግቶም ደሙ ፈሷል። ስለዚህ ሰማዕታትም አምላካችን እግዚአብሔር በቃለ እግዚአብሔር አምነው በሕግ በስርዓት ጸንተው ምግባር ትሩፋት ሰርተው ስሙን ስላስተማሩ በስሙ ስለተጠሩ እንግዲህ የክርስትና ጠላት የሆኑ የእግዚአብሔር ጠላቶች የሆኑ በወሪቱም ብናነሳ እነ ኤርሚያስን በድንጋይ ወግረው ሰማዕት እንዲሆኑ አድርጓቸዋል። እነ ነብዩ ኢሳይያስን በኩላብ ሰቅለዋቸዋል። እንደ ግራንጣ የሰነጠቋቸው አሉ። ወደ አዲስ ኪዳንም ስንመጣ እነ ቅዱስ ጊዮርጊስን ማንሳት እንችላለን። 7 ዓመት ሙሉ በመከራ ውስጥ እንዲያልፉ አድርገዋቸዋል። እነ ቅዱስ መርቆሬዎስን ማንሳት እንችላለን። አልጋ ላይ አድርገው በውስጥ እሳት እያነደዱ እሳቱን ደሙ እስከሚያጠፋው ድረስ መከራ በሰማዕታት ላይ አድርሰዋል። እንደ ሽንኩርት የተከተፉ አሉ፣ እንደ ጎመን የተቀረደዱ አሉ፣ እንደ ግራንጣ የተሰነጠቁ አሉ። ይሄን ሁሉ መከራ የተቀበሉ ሰማዕታት በስሙ ስለተጠሩ ስሙን ስላስተማሩ ምግባር ትሩፋት ስለሰሩ በሕጉ ስለጸኑ በቃለ እግዚአብሔር ስላመኑ ነውና ይህንን በማድረጋቸው መከራ አድርሰውባቸዋል። ነገር ግን መከራቸው ለአሸናፊነት ነው፣ ለማሸነፍ ነው። ለጊዜው የገደሏቸው ይመስሏቸዋል እንጂ ገዳዮቹ ናቸው የሞቱ። እነሱ በክብር ለመኖር እንዳነሳ ነው ዘንባባ ይዘው ለማመስገን ድል አድራጊ ናቸውና በዚህ በራዕየ ዮሐንስም ቅዱስ ዮሐንስ ያያቸው በመንበሩ ዙሪያ ሆነው ነጫጭ ልብስ ለብሰው ዘንባባ ይዘው እያመሰገኑ። ለምሳሌ ቅድስት አርሴማን አይታችሁ ከሆነ ስለዋ ዘንባባ ይዛለ። ይሄ ድል የማድረግ ይህንን ዓለም የማሸነፋቸው የመጣ አላውያን ነገስታት አላውያን ጳጳሳት በሃይማኖታቸው ምክንያት ያመጡባቸው መከራ ሁሉ ድል አድርገው የማሸነፊያቸው ዘንባባ ድል የማድረግ የማሸነፍ የኃይል የምልክት መገለጫ ስለሆነ ቅዱስ ዮሐንስም ያንን ዘንባባ ይዘው ነጭ ልብስ ለብሰው ነው እያመሰገኑ ያያቸው። ነጭ ልብስ ክብራቸው ነው። እርግጥ እንደውም ከዚያ ላይ እስከመቼ ነው ጠላቶቻችን የማትበቀል እያሉ የገደሏቸውን ሁሉ ቤተክርስቲያንን የሚያሳድዱትን ክርስቲያኖቹን የሚያሳድዱትን ሁሉ ሲካሰሱ ቅዱስ ዮሐንስ አይቷልና ይህንን መሰረት አድርጎ ነው ሰማዕታት እንግዲህ ክርስቶስ ደሙን አፍሶ ነው እኛን ያዳነን። ሰማዕታትም ደማቸውን አፍሰው ክርስቶስን ይዋዱታልና ሊቁ አባ ጽጌ ድንግልም እሱ እርግጥ ደሙን አፍሶም ይዋህዳል በአንድም በሌላም ሰማዕትነት ስላለ ሰማዕታት ደማቸውን አፍሰው ተዋህደው ድል የማድረግ ምልክት የሆነውን ዘንባባ ይዘው ነጭ ልብስ ለብሰው አመሰገኑ። እኔም ከነሱ ጋር በሃይማኖቴ ምክንያት ሰማዕትነትን ተቀብዬ እንዳመሰግን አብቃኝ እያለ እግዚአብሔርና ድንግል ማርያምን ሲማጸን ነው የምናየው። ወደ መጨረሻው ላይ የመጨረሻው የት ደግሞ ድንግል በደብረ ማህው መቆምን አድኝ ብሏል። እቺ ደብረ ማህው በራዕየ ዮሐንስ ምዕራፍ 15 ቁጥር 2 እስከ 5 ተጽፎ እናገኘዋለን። እርግጥ በዚህ ላይ ባህርን በዓለም መስሎ ባህር በጥምቀት እየተመሰለ የተለያየ ትርጓሜ ያለ አሁን የምንፈልገውን ብቻ ነው የምናይ እንጂ ባህር በዓለም ይመሰላል። ምክንያቱም ዓለም ሲያወድ ደስ ታሰኛለች፣ ባህርም ሲያወድ ደስ ያሰኛል። ፍጻሜዋ ግን ከእግዚአብሔር የምትለይ ትሆናለችና እዚያ ጋር እያነጻጸረ ሌላው ጥምቀት ጋርም መስሎ ጥምቀታችን በውሃ ነው የተሰጠንና እዚያ ላይ የተተረጎማለ። እዚህ ላይ የምናየው ግን ደብረ ማህው በኢየሩሳሌም አቅራቢያ ያለች ምንጭ ናት። አምላካችን እግዚአብሔር በስደቱ ወቅት እመቤታችን ስትጠማ እንግዲህ ለስዱዳን ሁሉ መጠጥ እንድትሆን ባርኮ ያወጣት ምንጭ ናት። ወደ ምስጢር ስንወስደው ግን ደብረ ማህው የተባለች ድንግል በደብረ ማህው መቆምን አድኝ ብሎ ሊቁ ያመሰገነ እኛም የምናመሰግነው ማለት ነው። ደብረ ማህው የተባለች ገነት መንግስተ ሰማያት ናትና ሊቁ እያመሰገነ ያለ ሰማዕታት ድል አድርገው ደማቸውን አፈሰው ክርስቶስ እንደተዋዱት እኔም በተለያየ ነገር ክርስቶስን ተዋህጀ በገነት መቆምን መንግስተ ሰማያትን እንደወርስ አድኝ እያለ ድንግል ማርያምን እየተማጸነ ነውና እኛም ሰማዕታት ደማቸውን አፈሰው በሃይማኖታቸው ምክንያት ምግባር ትሩፋት ሰርተው ክርስቶስን እንደተዋዱትና አላውያን ነገስታትን አላውያን ጳጳሳትን እንዳሳፈሩ እኛም የተለያዩ ፍትወታት እኮያትን ድል አድርገን እንደ የበጉን ደም ተቀብተን ወይም የበጉን ደም በልተን ጠጥተን የበጉን ስጋ በልተን የበጉን ደም ጠጥተን ነጭ ለብሰን ማለት በክብር እንድንቆም ድል የማድረግ ምሳሌ የሆነውን ዘንባባን ዘንድ እናመሰግን አምላካችን ይርዳን። መቀጠልም የሁለተኛ ዓመት አራተኛ ሳምንት የመጨረሻ የሆነውን ወረብ እስከ ማይዜኑ ግዝእተ የማርያም የሚለውን ይሉልና ወረቡን
ወደ ትርጓሜው እንገባ። አሁንም እንደተለመደው የታች ቤትና የላይ ቤት ወረብ አለ። የታች ቤቱን ነው አሁን የምንል በከመ ይብየ ኦዘያን ለክብረ ቅዱሳ በከመ ይብየ ኦዘያን ለክብረ ቅዱሳ እምግብጽ የሕፄውኦ ለወልድኪ አወሆ ራማዊ አቡ እምግብጽ የሕፄውኦ ለወልድኪ አወሆ ራማዊ አቡ። በመቀጠል ትርጓሜውን የሚያሰሙን ይሆናል። እስከ መይዜኑ እግዝእትየ ማርያም ውስተ ምድረ ነኪር ትሄልዊ እግዝእትየ እመቤቴ ድንግል ማርያም በባዕድ ሀገር እስከ መቼ ትኖሪያለሽ? ሀገረኪ ናሁ ገሊላ እትዊ ወደ ገሊላ ሀገርሽ ተመለሽ። ለወልድኪ ሕፃን ዘስሙ ናዝራዊ የተሰኘ በናዝሬት ያደገ ናዝሬት ማለት እሱር እንደሆነ ስለ ሰው ልጅ ብሎ እሱር የተባለ ልጅሽን ይዘሽ ወደ ሀገርሽ ወደ ገሊላ ተመለሽ። ለክብረ ቅዱሳን በከመይቤ ኦዚያን ዜናዊ ኦዚያን የተሰኘ ሆሴ ኦዚያን የሚለው ሆሴ ነው። እሱ ለክብረ ቅዱሳን ለቅዱሳን ክብር ይሆን ዘንድ ልጅሽ በግብጽ በረሃ ልጅሽ ጋር እንደኖርሽ ወደ ሀገርሽ ተመለሽ። ግብጽ ይጨውኦ አቡሁ ራማዊ ሰማያዊ አባቱ የባህሪ አባቱ ከግብጽ ይጠራዋልና። እንግዲህ በባለፈውም ስንመለከተው እንደሆነ ወደ ግብጽ መውረዱን ትንቢት ከተናገሩልን ነቢያት ውስጥ አንዱ ሆሴ ነው። ኦዚያን እያለ የሚጠራው እሱን ነውና ለክብረ ቅዱሳን ለቅዱሳን ክብር ይሆን ዘንድ ነው አምላካችን እግዚአብሔር የተሰደደ። በባለፈውም እንደምናየው አጋንንትን ለማሰደድ በግብጽ ያሉትን ገዳማትም ለመባረክ በኢትዮጵያ ያሉትም ገዳማትን ለመባረክ እንግዲህ ለክብረ ቅዱሳን ሲል በቅዱሳን የተሰየሙ በስሙ የተሰየሙ ብዙ ገዳማት በግብጽ በረሃ በኢትዮጵያም አሉና ስደቱም ለኛ እንከብርበት ዘንድ ነው እንቀደስበት ዘንድ ነውና ለቅዱሳን ክብር ይሆን ዘንድ ወደ ግብጽ በረሃ ከናዝሬት ካደገበት ናዝሬት ተነስቶ በግብጽ በረሃ በኢትዮጵያ በረሃ የቆየውን ልጅሽን ይዘሽ ወደ ሀገርሽ ወደ ገሊላ ተመለሽ እያለ ነው እንግዲህ ሊቁ ሆሴ የተናገረውን ምስጢር አስተባብሮ እየነገረን ያለና በባለፈው መጀመሪያው ሳምንት ላይ እንዳነሳ ነው ከመስከረም 26 አንስቶ እስከ ጥቅምት 20 ያለው ድረስ ስደቷን የምናስብበት ነው። ከጥቅምት 20 ጀምረን ደግሞ እስከ 6 ያለው ተመየጢ እያልን ተመለሽ እያልን መመለሷን የምናፈቅበት መልአኩም ቅዱስ ገብርኤል ለዮሴፍ 3 ዓመት ከ6 ወር ከቆየ በኋላ ሕፃኑን የሚፈልገው ሙቷልና ወደ ሀገርህ ወደ ቤተልሔም ወደ ገሊላ ወደ ናዝሬት ተመለስ ብሎ ነው የነገረውና ያ ወቅት መድረሱን ከዚህ በኋላ አሁንም ወደ መጨረሻው ሁሉ ስለሆነ አራተኛው ስለሆነ እያልን ያለ ነው። ያንን ምስጢር አድርጎ የእመቤታችን የምትመለስበት ወቅት መድረሱን ነው ሊቁ ከሆሴ አንስቶ ለኛም ስደቱ እንቀደስበት ዘንድ እንከብርበት ዘንድ እንደሆነ እየነገረን ያለና ይሄንን ምስጢር ነው እንግዲህ ዘንያ የምናመሰግን ማይሌት የምናደርስ ሰዎች በሙሉ ከዜማው ባለፈ ከጥሬ ዘሩ ባለፈ ባጭሩ እንደዚህ ምስጢር ያለው መሆኑን እያንዳንዱ ወረቡን ስንል በዜማው እንመሰጣለን። ባጭሩ ነው እርግጥ ያነሳ ነው። አሁን እኛ በትንሹ ወደ ዋናው ወደ መጻፍ እየገባን በትንቢተ ሆሴዕ ለምሳሌ ምዕራፍ 1 ጀምሮ
አስቀድሞም ለአባታችን ያዕቆብ ወደ ግብጽ መውረዱን የኢየሱስ ክርስቶስ ምሳሌ ሆኖ መውረዱን ኋላም ከግብጽ ወደ ከነዓን መውጣቱ ደግሞ አምላካችን እግዚአብሔር ከግብጽ አሁንም ወደ ናዝሬት መመለሱን ኋላም ደግሞ ግብጽ የተሰኘች ሲኦል ናት። ወደ ሲኦል በአካለ ነፍስ ማለት ነው ወደ ሲኦል ወርዶ ነፍሳትን ሁሉ ማርኮ ይዞ ወደ ገነት መመለሱን የሁሉ ምስጢር እያሰብን ነው ማህሌት የምንቆምና እንግዲህ የበረከት ማህሌት ያድርግልን ይቆየን። በመላው ዓለም የምትገኙ የመድኃኒት ሚዲያ ተከታታዮች በሙሉ ያው እንደዚህ አይነት ዝግጅቶች እንዲደርሷችሁ ሰብስክራይብ፣ ሼር፣ ፎሎ ማድረግ እንዳትረሱ። ይቆየን።